ጠቅላይ ሚኒስትር አብይ አህመድ ስለ ኤርትራ ምን አሉ? በኤርትራ በርካታ ጉዳዮች አንስተዋል። ከ5 ዓመት በፊት ባህር ኃይል እያቋቋም ነው በብርጭቆ ውሃ ውስጥ እንዲዋኙ አይደለም ሲል ተናግሯል። ለቻይና፣ ለአሜሪካ፣ ለራሽያ እንደዚሁም ደግሞ ለተለያዩ ሀገራት ከኤርትራ ጋር አሸምጋሉ የአሸምጋሉን እንድንሸማገል ማለት ነው ጥሪ አቅርበናል ነው ያሉት። ጉዳዩ በሽምግልና የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንደምንቆጣጠረው ነው እንግዲህ እንቆጣጠራለን ሲሉ የገለጹት። እንግዲህ አሰብን ለማስመለስ ሌላ 30 አመት አንጠብቅም ሲሉም ተናግረዋል። አሰብ ያለ ህግ ያለ ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ውጊያ መግባት አንፈልግም። ነገር ግን ከገባን ግን ውጤቱን ማን እንደሚያሸንፍ ይታወቃል። ግልጽ ነው። በቂ የሆነ ሀይልም አደራጅተናል ሲሉ የገለጹት። የኤርትራ መሪዎችም ለታጣቂዎች ጥይት ከማቀበል እንዲቆጠቡም የጥንቃቄ መልእክት አስተላልፈዋል። ሌላኛው እንግዲህ ደግሞ በምርጫ ጉዳይ ነው። በሌላ በኩል ምርጫውን በተመለከተ በርካታ ማብራሪያ ሰጥተዋል። ምርጫው እንደማይራዘምና ምርጫውም እንደሚካሄድ ነው የተገለጸው። እንኳን አሁን በባለፈውም ምርጫ አድርገናል። አሁን ምንም አይነት ምርጫን የሚከለክለን ሀይል የለም ሲሉ እንግዲህ ጠቅላይ ሚኒስትሩ ይፋ አድርገዋል። ስለዚህ ምርጫም እንደሚደረግ ነው እንግዲህ ጠቅላይ ሚኒስትሩ ማብራሪያ የሰጡት።